ይቅርታ ጠይቀሽ ወደ ቤት መግባት። ይቅርታ ጠይቂውና ወደ ትዳርሽ ተመለሽ። አባዬ ወንድም ልጅ ላይ አይደል? ከማህሌት ቢወልድልሽ ኖሮ ደስ ይልሽ ነበር? አሁና ራዝሙድ አረባክሽ ከኔ ጋር ሆነሽ እንኳን ቢያንስ አትፍሪ እንጂ። እየተቀጣሽ ነው እያልሽ ነው? ታዲያ ማደሪያ ከማውጣት በላይ ቅጣት አለ እንዴ? ወደ ብሩክ የምትመለሽ የቀድሞ ህይወትሽን ለመኖር ሳይሆን ለእኔ ለመስራት። ከዚህ ቤት መውጣ እንኳን ከተማውን አላውቅም። ወዴት ሄዳለሁ? እኔ አስወጣሻለሁ። ቆይ አንቺ ማነሽ? እርግጠኛ ነሽ? አዎ እኔን መኝኝ። አሁን ቤተነሽ ዝናን ወደ እስር ቤት ለማስገባት አግዥን ሲል መድብል ኤፍራታን ጠይቃት። ኤፍራታ እኔ በፍጹም በዝና ዙሪያ አንዳችም ነገር መናገር አልችልም ብትልም፣ ነገር ግን መድብል አንቺም ከስጋትሽ ለመላቀቅ እኛም ደግሞ አረፍ ብለን ለመኖር የግዴታ ዝና መታሰር አለበት ሲል ለማሳመን እየሞከረ ይገኛል። ማህሌት ምንም እንኳን በድጋሚ ወደ ቤት ብትመለስም፣ ነገር ግን ኤፍራታ በድጋሚ ወደ ቤቴ ምን አመጣሽ ስትል እንድትወጣ አስገድዳታለች። አሁን አንቺን ላይሽ አልፈልግም በማለትም ከቤቷ አባራት ትገኛለች። መላው የጠፋባት ማህሌት አሁንም ወደ ዝና በመሄድ ጥገኝነት እየጠየቀችው ትገኛለች። ዝናም ሜዳ ላይ ከምትወድቂ ከአገትኳት ልጅ ጋር ማደር ትችያለች ሲል ወደ ቤቱ አስገብቷት ይገኛል። ነገር ግን ከዚህ በኋላ ከኔ ምንም አይነት ገንዘብ አታገኝም፣ ስራሽን በትክክል መስራት አለብሽም እያለ እያስጠነቀቃትም ይገኛል። በጠበቃው ጉዳይ ስትጨናነቅ የነበረችው ሉላ በመጨረሻ ሞገስ ሁሉንም ነገር ሊያውቅባት እየሞከረ ይገኛል። አሁን ላይ ሉላ እጅግ በጣም ስለተጨናነቀች በድንገት ራሷን ስታወድቃ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 112 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ብሩክና ቅድስት ምንም እንኳን የሚፋቀሩ ሰዎች ቢሆኑም ነገር ግን በግልጽ አፈቅርሃለሁ ወይም አፈቅርሻለሁ ብለው ፍቅራቸውን መገላለጽ እንዳልቻሉ አይተናል። በተደጋጋሚ ብሩክ ቅድስት ያለውን ስሜት፣ ቅድስት ደግሞ ለብሩክ ያላትን ስሜት ለማሳየት ቢሞካከሩም ነገር ግን ገሃድ አውጥተው አፈቅርሃለሁ ወይም አፈቅርሻለሁ መባባል እንዳቃታቸውም አይተናል። መድብል ቅድስትና ብሩክን ሳላጋባ እንቅልፍ አይወስደኝም እያለም ሁለቱ ግንኙነታቸው ጠበቅ እንዲል ለማድረግ እየሞከረ ይገኛል። ብሩክ ታዲያ ቅድስት በተኛችበት ነበረ መተኛቱ አለመተኛቷን ለማየት ወደ መኝታ ክፍሏ ጎራ ብሎ የነበረው። መኝታ ክላሷም ሲሄድ ቅድስት ሀሳቧን ጥላ ተኝታ ነበረ። ታዲያ ብሩክም በድንገት ስሜታዊ ሆኖ ለመሳም እየሞከረ ይገኝ ነበር። በዛም አጋጣሚ ቅድስት ከተኛችበት ብንን ስትል ብሩክን አየችው። ጋሼ እዚህ ምን ትሰራለህ? ደህና ነህ? በማለት ነበረ እየጠየቀችው የምትገኘው። ብሩክም አዎ ቅድስት ደህና ነኝ፣ ተኝ በቃ ነግቷል ምናምን እያለ እየቀበጣጠረ ይገኝ ነበር። ነግቷል እንዴ ስትል አይ አልነጋም መሰለኝ ገና ነው ተኝ በማለት ምንም አይነት ስሜት ሳይገልጽላት ወጥቷል። ቅድስትም አይጋሼ በማለት ነበረ ለሷ ምን ያክል ጥልቅ ስሜት እንዳለው እየነቃችበት የምትገኘው። ምሳሌ እህት ወይም ወንድም እንዲኖረኝ እፈልጋለሁ ባለችው መሰረት ቅድስትን ለምን ልጅ አትወልጂም ስትል ጠይቃት ነበረ። ታዲያ እህት ወይ ወንድም እንዲኖርሽ ትፈልጊያለሽ እንዴ አለቻት። ቅድስትም አዎ ፈልጋለሁ፣ እንደዛ የምትፈልጊ ከሆነ አባትሽን ውለድልኝ በይው ስትልም ልካት ትገኝ ነበር። ታዲያ ምሳሌም ወደ አባቷ እየሮጠች በመሄድ አባዬ እህት ወይም ወንድም እንዲኖረኝ እፈልጋለሁ እናም ልጅ ውለድልኝ ስትልም ጠይቀው ነበረ። ይህንን የሰማችው ዳጣም ምናልባትም ይህ መልእክት ከማን እንደተላከ ማጣራት ይኖርብሃል ቡራ፣ አሁን ማን ላከሽ በማለት ምሳሌን ጠይቃት ስትልም አደፋፍራ ትገኛለች። ታዲያ ብሩክም ኧረ እባክሽ ዳጣ እንዲህ አይነት ወሬ በፍጹም ልጅ ፊት አይወራም ሲልም እያከላከላት ይገኝ ነበረ። ዳጣም አይ ብሩክ ማወቅ ከፈለክ ብዬ ነው፣ ከውጭ ከምታመጣ ይልቅ ከቤት ካለው ጠበቃ አድርገህ ብትወልድ ይሻልሃል ለማለት ፈልጌ ነው ስትልም ዳጣ ነገሯን ጣል አድርጋ ትገኝ ነበረ። ታዲያ ብሩክም ምሳሌ እሺ እወልድልሻለሁ፣ አንቺ ምንም አታስቢ፣ አሁን ግን ሚስት የለኝም፣ ቀጣይ ሚስት ሲኖረኝ እወልድልሻለሁ እያለም ልጁን እያደነጋገራት ይገኝ ነበረ።
በጠበቃው ጉዳይ ግራ እየተጋባች ያለችው ሉላ አሁን ምን ማድረግ እንዳለባት ግራ ተጋብታ ትገኛለች። ጠበቃውም በድንገት ሾልኮ ወጥቶ ስለነበረ ሽጉጡንም ሳይዝ እናም ደግሞ እሷንም ምንም ነገር ሳያደርጋት ወጥቶ ስለነበረ አሁን እጅግ በጣም ስለተናደደ ሽጉጤ ማለት በሕግ የተመዘገበ መሳሪያ ነው። እናም አሁን አንቺም ባልሽም ወደ እስር ቤት ትወርዳላችሁ። ስለዚህ አግባብ ባለው መንገድ ሽጉጤን መልሽልኝ፣ አንቺ ወረዳ ቅሌታም እያለ ከሱም ብሶ እየሰደባት ይገኝ ነበረ። ታዲያ ሉላም እኔ ምን ላድርግህ ታዲያ እያለች ትከራከረው ብትሞክርም እሱም እንዴት ቤት ውስጥ ሰው አስቀምጠሽ እኔን ትጠርኛለሽ አንቺ መሀይም እያለ አሁንም ስድቡን እንደቀጠለ ይገኛል። ማህሌትና ኤፍራታ ምንም እንኳን እህትማማቾች ቢሆኑም አሁን ግን የገንዘብ ጉዳይ ሁለቱንም እያለያያቸውና እያጣላቸው ይገኛል። ማህሌት በተደጋጋሚ ምንም የምሄድበት ቦታ የለም፣ ስለዚህ አንቺ ጋር ልረፍ ብትላትም ነገር ግን ኤፍራታ ከዚህ በፊት ካደረገቻት አንጻር አሁን በፍጹም ልትቀበላት ፈቃደኛ አይደለችም። ሂጂና እዛው እንደለመድሽ ዝናን ጥገኝነት ጠይቂ፣ በፍጹም ተመልሰሽ እኔ ጋር እንዳትመጪ ስትል ነበረ በድጋሚ እያባረረቻት የምትገኘው። ማህሌትም ኧረ ተይ እህትሽ እኮ ነኝ ብትላትም ነገር ግን ልትገልኝ ስትሞክሪ እህትሽ መሆኔ ትዝ አላለሽም ማለት ነው ስትል ነበረ። ኤፍራታ ጭካኔ በተሞላበት መንገድ ማህሌትን ከቤት መንቅራ ያስወጣቻት። ማህሌትም ወደ ዝና በመመለስ ዝና ገንዘብ እንዲሰጣት እናም ደግሞ ኤፍራታ ከቤቷ እንዳስወጣቻት አሁን ጎዳና ላይ እንደወደቀች ነገረችው። ዝናም ማህሌት አንቺ ምንም ጸባይ የሚባል ነገር የለሽም፣ አሁኑኑ ይቅርታ ጠይቂና ወደ ብሩክ ተመለሺ። እናም ደግሞ አንድ ስራ እሰጥሻለሁ፣ እሱም በስትክክል የምትሰሪ ከሆነ ገንዘብ ታገኛለሽ። አይ ካልሽ ደግሞ ምንም አይነት ገንዘብ አታገኝም፣ ረሃቡም ጠኔውም ሁሉም ነገር ይደፋሻል ሲል ነበረ። ለጊዜውም ቢሆን እንደ መጠለያ እንድትጠቀምበት አግቷት ከነበረችው ልጅ ጋር አስቀምጧት የነበረው። ታዲያ ማህሌትም ልጅቷን ወደ አላስፈላጊ ነገር ውስጥ እየገፋፋቻት ትገኛለች። እሱም ምንድን ነው ለምን ከዝና ጋር ዝና የሚፈልገውን ነገር አድርገሽ ከዚህ ቤት ለመውጣት አትሞክሪም? ያ ማለት እንግዲህ ሴትነትሽን ተጠቅመሽ ለምን አታመልጭም ነበረ? ልጅቷ ደግሞ በፍጹም እንደዚህ አይነት ነገር ከማደርግ እዚሁ እስር ቤት ብሆን ይሻለኛል፣ ምንም አይነት አየንም ሆነ የተለየ ሰው ባላይ ችግር የለውም ስትል ነበረ። በሴትነቴ ከምጠቀም አሁን እዚህ ቤት ውስጥ ብታሸግ ይሻለኛል ስትል ውሳኔዋን እየነገረቻት የምትገኘው። ማህሌትም እኔ ከዚህ ቤት ላስወጣሽ በማለት ወደ ዝና መኝታ ክፍል ይዛት እየሄደች ትገኝ ነበር። እናም ልጅቷ አሁን አንቺም ሴት ነሽ፣ እንዴት እንደዚህ ታደርጊያለሽ? ነገ ምን እንደሚገጥምሽ አውቃሽ እኔን ለዝና አሳልፈሽ ልትሰጭኝ ትሞክሪያለሽ ስትልም ነበረ። ሴትነቷ ድክመቷ እንደሆነ ለማህሌት እየነገረቻት የምትገኘው። ከመጠን በላይ እያጨናነቃት ያለው የጠበቃው ጉዳይ ሉላ አሁን በጣም ስትረስ ውስጥ በመግባት ራሷን ስታ ትገኛለች። ራሷንም የሳተችበት ዋነኛው ምክንያት የጠበቃው ሽጉጥ እነሱ ቤት ተቀምጦ እንደነበረ እናም ጠበቃው ጥሎት ሄዶ እንደነበረ እናውቃለን። ታዲያ ሞገስና ሉላ እየተጫወቱ በነበረበት ሰዓት ነበረ በድንገት ሽጉጡ የሞገስን ጭንቅላት የነካው። ሞገስም ቆይ ምንድን ነው የሚቆረቁረኝ በማለት ትራሱን ገለጥ ገለጥ አድርጎ ምን እንደነካው እየፈለገ ይገኝ ነበረ። ታዲያ ሞገስ በሚፈልግ ሰዓት አግኝቶት የነበረው ሽጉጥ ነበር። ሽጉጡንም በማንሳት ሉላዬ ታሽኛለሽ ብዬ አንዳችም ቀን አስቤ አላውቅም። እናም ሌላ ሰው እኔ እዚህ ቤት ይመጣል ማለት ነው፣ እኔ በሌለሁበት ይህ ሽጉጥ የማን ነው ሲልም በጥያቄ አፋጧት ይገኝ ነበረ። ሉላም አንዴ እኔ አስቀምጨው ነው አንዴ ደግሞ የማን እንደሆነ አላውቅም እያለችም በጣም እየተጨናነቀች እናም እየተርበተበተች ትገኝ ነበር። ታዲያ ሞገስ ሉላ በቃ አትንገሪኝ፣ ችግር የለውም ይህ ሽጉጥ በማን ስም እንደተመዘገበ ሄጄ ጣቢያ አጣራለሁ ሲላት፣ እሷ ደግሞ በዚህ ነገር ስለተጨናነቀች በድንገት እራሷን ስታ ትገኛለች። አሁን ላይ ሞገስ ለሽጉጡ ማጣራትን ትቶ ስለ ሉላ እራሷን መሳት እያሰበና እየተጨነቀ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።